እሺ ሰላም ሰላም፣ እንዴት ናችሁ? ውድ የራዲያንት ተማሪዎችና ቤተሰቦች እንደምን አላችሁ? አለን እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። በባለፈው በነበረው ክላሳችን እንግዲህ የማይክሮሶፍት ቲምስ ትሬኒንግ አንዳንድ ኮንተንቶችን እንዳካትትና እንዲሁም ደግሞ በቪዲዮ እንድሰራላችሁ በጠየቃችሁኝ መሰረት ዛሬ እንግዲህ በቪዲዮ የተወሰኑ ሌክቸር እናደርጋለን። ምናልባት ደግሞ ከዚህ ተጨማሪ ጥያቄዎችና አስተያየቶች ካላችሁ ደግሞ ኮመንት ሴክሽን ላይ እንዲሁም ደግሞ ፐርሰናሊ ኮንታክት አድርጉኛላችሁ። ወደ ቪዲዮ ወይም ደግሞ ወደ ሌክቸሩ እንቀጥላለን። ታንክ ዩ። ሶ ዛሬ የምናያቸው የማይክሮሶፍት ቲምስ ኮመን ኢሹዎች እና ሶሉሽን በሚል ሀሳብ ዲስከስ እናደርጋለን ማለት ነው። ሶ ከነዚህ ውስጥ ዲስከስ የምናደርግባቸው ቶፒኮች የተለያዩ ኮመን ኢሹዎችን እያነሳን በእነሱ ላይ ደግሞ ሶሉሽኖችን ዲስከስ እናደርጋለን ማለት ነው። የማይክሮሶፍት ቲምስ እንግዲህ በባለፈው ለምን እንደምንጠቀም ዲስከስ አድርገናል ወይም ደግሞ ተማምረናል። የተለያዩ ኮመን ኢሹ የምንላቸው አንዳንድ የኦዲዮ ችግሮች ያጋጥማሉ፣ የሃርድዌር ፕሮብሌሞች እንዲሁም ደግሞ የቪዲዮ ፕሮብሌሞች ያጋጥማሉ። ይሄ ደግሞ ምን አይነት ፕሮብሌም ሊሆን ይችላል? የተለያዩ ማይክ ሊሆን ይችላሉ፣ የፐርሚሽን ጉዳዮች ሊሆኑ ይችላሉ፣ የመሳሰሉት እንደዚህ አይነት ኢሹዎች ያጋጥማሉ ማለት ነው። እነዚህም ፕሮብሌሞች እንዴት እናድርግ በሚለው ያው ቅድመ ዝግጅት ማድረግ ነው፣ ቴስት ማድረግ ነው፣ የመሳሰሉ ኢሹዎችን ሶልቭ ማድረግ ነው ቀድመን። ስለዚህ እነሱን ቼክ ካደረግነ በኋላ የተለያዩ ሚቲንጎችን የተለያዩ ኢቨንቶችን ኦርጋናይዝ ማድረግ እንችላለን ማለት ነው። በባለፈው እንደተወያየ ነው ኮመን ማይክሮሶፍት ኢሹዎች አንደኛው የኮኔክሽን ፕሮብሌሞች ሊሆን ይችላል። ቅድም እንዳልነው የኦዲዮ እና ቪዲዮ ኢሹዎች አሉ። ሃርድዌራችሁን ቼክ ማድረግ፣ ግራንታችሁን ቼክ ማድረግ። ግራንት ስንል የተለያዩ ፐርሚሽኖች ይኖራሉ። ኢቨንት ኦርጋናይዘሩ ወይም ደግሞ የተለያዩ ሚቲንጎችን የሚያዘጋጀው ሰው፣ ኦንላይን የሚያዘጋጀው ሰው የተለያዩ ፐርሚሽኖችን ወይም ግራንቶችን መስጠት መቻል፣ የተለያዩ ፕሪቪሌጆችን መስጠት መቻል የመሳሰሉት እነሱ አይነት ኢሹዎች ያጋጥማሉ። ሌላው ደግሞ የኮኔክሽን ፕሮብሌም ያጋጥማል። ኢሶቤስ በተለይ ደግሞ እንደኛ ሀገር የተለያዩ ክፍለ ሀገርም አዲስ አበባ ውስጥም ያለን ተሳታፊዎች ወይም ተማሪዎች፣ ፒኤችዲ ካንዲዴቶች፣ የማስተርስ ካንዲዴቶች እንዲሁም ደግሞ የዲግሪ ተማሪዎች የመሳሰሉት የሾርት ተርም ትሬኒንጎች አቴንድ የሚያደርጉ ወይም ደግሞ የኢቨንቱ ፓርቲሲፓንቶች የተለያዩ ፕሮብሌሞች ፌስ ያደርጋሉ ማለት ነው። ከዚህ ውስጥ አንደኛው የኮኔክሽን ፕሮብሌም ነው አልነ። ሌላኛው ደግሞ የኦዲዮ እና የቪዲዮ ፕሮብሌሞች ሊሆኑ ይችላሉ ማለት ነው። ሌላኛው ደግሞ ሎጊን ኢረሮች ይሆናሉ። ሎጊን ኢረሮች ኢቨንት ፓርቲሲፔት ስናደርግ፣ ሌክቸሮችን አቴንድ ስናደርግ የመሳሰሉትን ሎጊን ኢረሮች ሊኖሩ ይችላሉ። በኦርጋናይዜሽን ነው ወይስ ደግሞ በፐርሰናል ነው ክሬት ያደረግነው? አካውንታችን ክሬት አድርገናል፣ አካውንታችን ፈርስት ቼክ አድርገናል የሚለውን ዲስከስ ማድረግ ያስፈልጋል ማለት ነው። እሱንን ቀድሞ ሶልቭ ማድረግ ያስፈልጋል ማለት ነው። እነዚህ መሰል ኢሹዎች ያጋጥማሉ። ሌላኛው ደግሞ ኖቲፊኬሽን ቴብሎች ይኖራሉ። የተለያዩ ኖቲፊኬሽኖች ይኖራሉ ማለት ነው። እነዚህ ኖቲፊኬሽኖች ቼክ ማድረግ እና ቀድመን ለኢቨንቱ ወይም ደግሞ ለትሬኒንጉ ወይም ደግሞ ለሌክቸሩ ሬዲ መሆን መቻል ያስፈልጋል ማለት ነው። በተወሰነ መልኩ እንደዚህ አይነት ኢሹዎች ሊያጋጥሙን ይችላሉ ማለት ነው። እነዚህን ቀድመን ሬዲ መሆንና ከአንድ ሰዓት ከሁለት ሰዓት ከዛ በፊትም ቀድመን ከአንድ ቀን ከሁለት ቀን በፊት ሃርድዌራችን፣ የሶፍትዌራችን፣ የኮኔክሽናችን የመሳሰሉትን ሄድፎኖች ሊሆኑ ይችላሉ ዋቴቨር እንደዚህ አይነት ነገሮችን ቀድመን ሬዲ ማድረግ ይጠበቅብናል ማለት ነው። ማይክሮሶፍት ቲምስ ምንድን ነው? የባለፈውን የተወሰነ ሃይላይት ለማድረግ ያክል
ማይክሮሶፍት ቲምስ ኮላቦሬትሊ ኮሚኒኬት የምናደርግበት የምንሰራበት ፕላትፎርም ነው። ይሄን ፕላትፎርም ደግሞ ኢንተግሬት በማድረግ ቻት ማድረግ እንችላለን፣ ቪዲዮ ሚቲንግ ማዘጋጀት እንችላለን ብለናል። የተለያዩ ስቶሬጆች ይኖሩታል ብለናል። ኤንድ አፕ ኢንተግሬሽኖች ይኖሩታል ማለት ነው። አሁን ላይ ምናልባት ሞደርን ወርክ ፕሌስ ሊሆን ይችላል ማለት ነው ልንለው እንችላለን። ሞደርን ወርክ ፕሌሳችን ነው። ማንኛውም ሰው በዚህ በዲጂታል ዓለም ይሄን ማይክሮሶፍት ቲምስን ኢንተግሬት በማድረግ ኢንስቶል በማድረግ መጠቀም ይችላል ማለት ነው። ይሄ አፕ ደግሞ ምን ፕሪቪሌጅ ይኖሩታል ካል the teams to stay organized and communicate in real time. ሪል ታይም ኮሚኒኬሽኖችን ምን ማድረግ እንችላለን? ኮሚኒኬት ማድረግ እንችላለን። ሪል ታይም ኮሚኒኬሽን ወይም ደግሞ ሪል ታይም ኢቨንቶችን አቴንድ ማድረግ እንችላለን። collaboratively on the documents and share informations on in one place. አንድ ቦታ ላይ ሆነ ዶክሜንቶችን ምን ማድረግ እንችላለን? ሼር ማድረግ እንችላለን። making it a tool for both work and personal connections. ለፐርሰናልም ለወርክም ወይም ደግሞ በኦርጋናይዜሽን ሌቭልም ምን ማለት እንችላለን? መጠቀም እንችላለን ማለት ነው። ሌላኛው ቅድም እንደተባባልነው ማይክሮሶፍት ቲምስ እንግዲህ ሞደርን ወርክ ፕሌስ ነው ብለናል። ሞደርን ወርክ ፕሌስ ያልነው ለምንድን ነው? ኮላቦሬትሊ ኮንተንቶችን ክሬት ማድረግ እንችላለን፣ ኤዲት ማድረግ እንችላለን፣ ሼር ማድረግ እንችላለን ኤንድ ሶን የመሳሰሉት ነው። ኮላቦሬትሊ የትኛውም ቦታ ላይ ሆነን እዚህ ሆነን ኢትዮጵያ ውስጥ ሆነን እዚህ አዲስ አበባ ሆነን የተለያዩ ክፍለ ሀገሮችን ኢንተግሬት በማድረግ መጠቀም ወይም ደግሞ መስራት ወይም ደግሞ መማር እንችላለን ማለት ነው። ኮላቦሬትሊ እዚህ አሜሪካ ካለ ሰው ጋር አብረን መስራት፣ የተለያዩ ዶክመንቶችን የተለያዩ ስራዎችን መስራት እንችላለን ማለት ነው። ኤንድ ሶን ሌላኛው ደግሞ ምን ማድረግ እንችላለን? ሞደርን ወርክ ፕሌስ ስንል ኮሚኒኬት ማድረግ እንችላለን። ኤክስፐርታይዝ ደሊቨሪንግ ሶሉሽን ዛት ዩዝ ማይክሮሶፍት ቲምስ። ሶሉሽኖችን ምን ማድረግ እንችላለን? ደሊቨሬት ማድረግ እንችላለን። የተለያዩ ባለሙያዎች ኤክስፐርታይዝ ኢን ደሊቨሪንግ ሶሉሽን ዛት ዩዝ ማይክሮሶፍት ቲምስን ተጠቅመን ሶሉሽኖችን ምን ማድረግ እንችላለን? ደሊቨር ማድረግ እንችላለን። ለማን? ለተጠቃሚዎቻችን፣ ለክላይንቶቻችን፣ ለከስተመሮቻችን ወይም ደግሞ ለተማሪዎቻችን ወይም ደግሞ ለኢቨንቱ ተሳታፊያችን ለፓርቲሲፓንቶች ምን ማድረግ እንችላለን? ሶሉሽኖችን ደሊቨር ማድረግ እንችላለን ማለት ነው። ትሬኒንጎችን መስጠት እንችላለን። እኛም ተማሪዎች መማር እንችላለን። ተማሪዎችም ከሆናችሁ ዋቴቨር ትሬኒንግ ፓርቲሲፓንቶችም ልትሆኑ ትችላላችሁ፣ ኢቨንት ፓርቲሲፓንቶች ልትሆኑ ትችላላችሁ። በእነዚህ ይህን ቱል በመጠቀም ምን ማድረግ ትችላላችሁ? ሶሉሽኖችን ደሊቨር ማድረግ ትችላላችሁ ማለት ነው። ሌላኛው ክላውድ ፕሮዳክቲቪቲ። ክላውድ ፕሮዳክቲቪቲያችሁን ምን ማድረግ ይችላል? ይጨምራል ማለት ነው። ክላውድ ፕሮዳክቲቪቲ ስንል እንግዲህ ማይክሮሶፍት ቲምስ አንደኛው ቱል ነው። ክላውድ ፕሮዳክቲቪቲያችንን ምን የሚያደርግ? ኢምፕሩቭ የሚያደርግ። ሌላኛው ደግሞ የተለያዩ የጎግል ፕሮዳክቶችም አሉ። ላይክ ለምሳሌ ጎግል ሚቲንግ፣ ጎግል ክላስ የመሳሰሉት አሉ። ሌሎችም ደግሞ እነ ማይክሮሶፍት አውትሉክ አሉ፣ እነ ሼርፖይንት አሉ የመሳሰሉት። እንዲሁም ደግሞ ማይክሮሶፍት ፓወር አፕስ፣ ማይክሮሶፍት አውቶሜትስ የመሳሰሉት እነዚህ ማይክሮሶፍት አዡር የመሳሰሉት እነዚህ ክላውድ ፕሮዳክቲቪቲያችንን ኢምፕሩቭ የሚያደርጉልን ናቸው ማለት ነው። ሜቢ ሊደሮች ልትሆኑ ትችላላችሁ፣ ሜቢ አስተማሪዎች ልትሆኑ ትችላላችሁ፣ ሜቢ ኢቨንት ኦርጋናይዘሮች ልትሆኑ ትችላላችሁ፣ ሜቢ ኢቨንት ፓርቲሲፓንቶች ልትሆኑ ትችላላችሁ፣ ኢቨን ተማሪዎች ልትሆኑ ትችላላችሁ። ክላውድ ፕሮዳክቲቪቲያችሁን ይህን ሁሉ ሶሳይቲ ምን ማድረግ ይችላል? ኢምፕሩቭ ማድረግ ይችላል ማለት ነው። ሌላኛው ደግሞ ኢንተርፕራይዝ ሞባይሊቲ ማኔጅመንት። ኢንተርፕራይዝ ሞባይሊቲ ማኔጅመንት ስንል አድሬሲንግ ኢምፖርታንት ኮምፕላያንስ ኢሹስ ኤንድ ኢመርጂንግ ሴኩሪቲ ትሬትስ። የተለያዩ ካምፓኒዎች አሉ፣ የተለያዩ ኢንተርፕራይዞች አሉ። እነዚህ ኢንተርፕራይዞች አጠቃላይ በማይክሮሶፍት ቲምስ በማይክሮሶፍት ፕሮዳክቶቹ በእነዚህ በክላውድ ፕሮዳክቶቹ ምን ማድረግ እንችላለን? ማኔጅ ማድረግ እንችላለን። የተለያዩ ዶክመንቶችን ዋቴቨር ኤኒቲንግ ሰኪውር አድርገን መጠቀም እንችላለን ማለት ነው። በእነዚህ
በኋላ ላይ እመጣበታለሁ። ምናልባት ማይክሮሶፍት ቲምስ ፕሪሚየም እና ፍሪ ቨርዥን አለው። ይሄንን የእናንተ ምርጫ ሆኖ እንደየ አጠቃቀማችሁ ምናልባት አሁን ላይ ፍሪ ቨርዥኑን ነው የምንጠቀም። በኋላ ላይ ምናልባት አፕግሬድ ስታደርጉ እንደ ካምፓኒ ደግሞ ስትጠቀሙ ምን ብለናል በባለፈው ላይክ ፐርሰናል አካውንት እና የኦርጋናይዜሽናል አካውንት ወይም ደግሞ ቢዝነስ አካውንት ክሬት ልናደርግ እንችላለን። በእነዚህ አካውንቶችም ልንጠቀም እንችላለን። በእነዚህ አካውንቶች ስንጠቀም ላይክ በቢዝነስ አካውንቶች ስንጠቀም ወይም ደግሞ በኦርጋናይዜሽን አካውንት ክሬት ስናደርግ ምናልባትም ፕሪሚየም ሊሆን ይችላል፣ ፕሪሚየም ቨርዥን ሊሆን ይችላል ማለት ነው። የተሻለ ፊውቸር አለው፣ የተሻለ ሴኪሪቲ አለው፣ የመሳሰሉት የተሻለ ትረስት አለው። ከዚህ አንጻር ምናልባት የሚችልና አቅሙ ያለው ሰው ፕሪሚየም ቨርዥኑን ቢጠቀም መልካም ነው ማለት ነው። ሌላኛው ልክ እንደ ሌሎቹ ምን ማድረግ እንችላለን? ሜሴጅ መላላክ እንችላለን፣ ቻት ማድረግ እንችላለን፣ የመሳሰሉት ፐርሰናሊ ዲስከስ ማድረግ እንችላለን፣ የመሳሰሉትን መስራት እንችላለን ማለት ነው። ኮላቦሬትሊ አዲሽናል ኮላቦሬሽን ኮምፒታንሲስ ዩዚንግ ኤክስቼንጅ ኤንድ ኤክስቼንጅ ኦንላይን። ኤክስቼንጅ የሚባልም ሌላኛው ፕሮዳክት አለ ማለት ነው። በኤክስቼንጅ ምን ማድረግ እንችላለን? ሜሴጆችን መላላክ እንችላለን ማለት ነው። ሌላኛው እና የመጨረሻው ደግሞ ቅድም እንደተባባል ነው ላይክ ዶክሜንቶችን ምን ማድረግ እንችላለን? ሰኪውር ማድረግ እንችላለን። የመማሪያ ሊሆኑ ይችላሉ፣ የተለያዩ ፖሊሲዎች፣ የተቋማት ፖሊሲዎች ሊሆኑ ይችላሉ፣ ኢቨን የሀገር ፖሊሲዎች፣ ስትራቴጂዎች ሊሆኑ ይችላሉ። እነሱን ምን ማድረግ እንችላለን? ሰኪውር አድርገን ኢምፕለመንት ማድረግ እንችላለን። ኮላቦሬትሊ ስልን ቅድም እንዳልነው ፖሊሲ ዋቴቨር ስትራቴጂ የመሳሰሉት ነገሮች እንግዲህ በተለያዩ ሰዎች ዲቨሎፕ ይደረጋሉ፣ በተለያዩ ተቋማቶች ዲቨሎፕ ይደረጋሉ። እዚህ ኢትዮጵያ ውስጥ ሆነን አሜሪካ ካለ ተቋም ጋር ብንሰራ ኮላቦሬትሊ የተሻለ ፕሮዳክቲቪቲያችን ይጨምራል ማለት ነው። ከዚህ አሜሪካ ያለውን ፍላይት ከምናደርግ ይልቅ እዚህ ሆነን ላይክ ኦንላይን ኮንትሮል እያደረግን ማኔጅ እያደረግን መስራት እንችላለን ማለት ነው። ማይክሮሶፍት ቲምስ ደግሞ እንደዚህ አይነት ፕላትፎርም ነው። ብንጠቀመው የተሻለ ውጤታማ እንሆናለን ማለት ነው። ከተለያየ ትሪቶች፣ ከተለያየ ሀከሮች ወይም ደግሞ ስካሞች ምን ያደርግልናል? ፕሮቴክት ያደርግልናል። በተለይ ደግሞ ቅድም እንደተባባል ነው ፕሪሚየም ቨርዥኑን የምንጠቀም ከሆነ ከዚህ አንጻር ምን ብለናል ቅድም? ሞደርን ወርክ ፕሌሳችን ነው፣ ሞደርን የሚቲንግ ሃላችን ነው፣ ሞደርን የትሬኒንግ ሴንተራችን ነው፣ ሞደርን ክላስሩማችን ነው፣ ዋቴቨር ማለት እንችላለን። ሞደርን ወርክ ፕሌስ ኢንጂኒር ብንጠቀመው የተሻለ ነው ማለት ነው። ይህን ካለን ደግሞ ከቅድሞ የቀጠለ ምንድነው? ማይክሮሶፍት ቲም ሀብ ነው። ዛት ሄልፕ ዩ ዌል ቱጌዘር ኢን ቲም። ሁላችንም በቲም ምን ማድረግ እንችላለን? ኦርጋናይዝ ሆነን መስራት እንችላለን። ሀብ ነው ወይም አፕ ነው። ወርክ ቱጌዘር ዩዚንግ ዋት ቻት ኢንስቴድ ኦፍ ኢሜል። በኢሜል ከምናወራ በኢሜል መረጃ ከምንለዋወጥ ቻት ላይ ማውራት እንችላለን ማለት ነው። ሌላኛው እንትኑ ደግሞ ፊቸሩ ደግሞ ቻናሎችን ክሬት ማድረግ እንችላለን። ኢንስቴድ ኦፍ ዋት ክሬቲንግ ፎልደር ክሬት ማድረግ እንችላለን። ፎልደር ክሬት አድርገን እንደየቲማችን ማን ይሄን ፎልደር አክሰስ ያደርገዋል ብለን ቅድም እንዳልነው ግራንት እንሰጣለን፣ ፕሪቪሌጅ እንሰጣለን። በዛ መሰረት ምን ማድረግ እንችላለን? ማይክሮሶፍት ቲምስን መጠቀም እንችላለን ማለት ነው። ማይክሮሶፍት ቲም ኢት ወርክስ ፎር ዩ ኤንድ ዮር ቲምስ። ማይክሮሶፍት ቲም ለእናንተና ለእናንተ ቲም ምን ማለት ይችላል? መስራት ይችላል ማለት ነው። ቲምስ ካን ሴኪዩርሊ ኤዲት ፋይልስ ዛት አት ዘ ሴም ታይም see like mention and replies with just a single tap። በሲንግል ታፕ ተጠቅማችሁ ምን ማድረግ ትችላላችሁ? ቲማችሁ ውስጥ ያሉትን ኢንዲቪዥዋል ሜንሽን ማድረግ ትችላላችሁ፣ ሪፕላይ ማድረግ ትችላላችሁ ማለት ነው። በዚህ መንገድ ምን ማድረግ እንችላለን? ማይክሮሶፍት ቲምስን መጠቀም እንችላለን ማለት ነው። ሌላኛው it's a place that your team can make its own by adding notes። የተለያዩ ኖቶችን አድ ማድረግ ትችላላችሁ። ምኖችን ተጠቅማችሁ የተለያዩ ዌብሳይቶችን አታች ማድረግ ትችላላችሁ። የተለያዩ አፖችን አታች ማድረግ ትችላላችሁ። ስፔሻሊ ደግሞ ፕሪሚየም ቨርዥን የምትጠቀሙ ከሆነ የተለያዩ ፊቸሮችን ይሰጣችኋል ማለት ነው። አሴ ኦርጋናይዜሽን ሌቭል ወይም ደግሞ ፕሪሚየም ሌቭል የምትጠቀሙ ከሆነ
because it is in the cloud, it lets everyone work together no matter where they are. የትም ቦታ ሆኖ ማይክሮሶፍት ቲምስን ተጠቅማችሁ ኮላቦሬትሊ ስራዎችን መስራት ትችላላችሁ። ኤንድ ዜን ፕሮዳክቲቪታችሁን ኢምፕሩቭ ማድረግ ትችላላችሁ። ይሄን ካለን ሌላኛው ደግሞ የማይክሮሶፍት ቲምስ ማይክሮሶፍት ቲምስን በባለፈው እንዴት ዳውንሎድ እንደምታደርጉና እንዴት እንደምትጠቀሙ አሳይቻችሁ ነበር። ዳውንሎድ ካረጋችሁ በኋላ ከአካውንት ክሬት ካረጋችሁ በኋላ ምን ታደርጋላችሁ? ምናልባት እናንተ ኮምፒውተር ልትጠቀሙ ትችላላችሁ። ምናልባት ኮምፒውተራችሁ ደግሞ ዊንዶ ሊሆን ይችላል። ዊንዶ ኦፕሬቲንግ ሲስተም ትጠቀሙ ልትኖሩ ትችላላችሁ። ምናልባት በብዛት እኛ ሀገር የምንጠቀመው ዊንዶውስ ማይክሮሶፍት ኦፊስ ነው። አይ ሚን ኦፕሬቲንግ ሲስተም ነው። ዊንዶውስ ኦፕሬቲንግ ሲስተም ስንጠቀም ደግሞ ስታርት ላይ እንጀምራለን። ኤንድ ዜን ማይክሮሶፍት ቲምስ ብለን ሰርች አድርገን ምን ማለት መክፈት እንችላለን ማለት ነው። አንዴ አካውንት ከከፈትን በኋላ ምናልባት ማክ ከሆነ ደግሞ ጎ ቱ ዚ አፕሊኬሽን ፎልደር ኤንድ ክሊክ ማይክሮሶፍት ቲምስ። ምናልባት ደግሞ በሞባይል የምትጠቀሙ ከሆነ ደግሞ ሞባይላችሁ ላይ ምን የሚል አለ? ቲምስ አይከን አለች። ቲምስ አይከን ምን ታደርጋላችሁ? ስታርት ታደርጉና ኦን አድርጋችሁ መጠቀም ትችላላችሁ። ይሄ ሁሉ ሲሆን ግን ምን መሆን አለበት? ኮኔክሽናችሁ ስቴብል መሆን መቻል አለበት። ምክንያቱም ኮኔክሽናችሁ ስቴብል ካልሆነ የተለያዩ የኔትወርክ የኮኔክሽን ፕሮብሌሞች ቅድም ምን ብለናል? አንድ ኢሹ ነው ብለናል። ሌላኛው ደግሞ ቀድማችሁ ቼክ ማድረግ ቅድም እንደተባባል ነው ላይክ የሃርድዌር ፕሮብሌሞች እንዳያጋጥሟችሁ የመስማት የማየት የመሳሰሉት ቪዲዮን የመመልከት የመሳሰሉት ነገር ኢቨንቱን ፓርቲሲፔት አድርጋችሁ መልእክቱንም ለመረዳት ትምህርት ከሆነም ትምህርቱን ለመረዳት ዋቴቨር የመሳሰሉ ነገሮችን ለመረዳት ምን ያስፈልጋል? ስቴብል የሆነ ኮኔክሽን ያስፈልጋል። ቀድማችሁ ይህንን ማረጋገጥ መቻል አለባችሁ ማለት ነው። ኤንድ ዜን ኦርጋናይዜሽን ከሆነ ምናልባት ሳይኒን ዊዝ ላይክ በራዲያንት ኢንተርናሽናል ዩኒቨርሲቲ የምትጠቀሙ ከሆነ ምን ማድረግ አለባችሁ? አካውንታችሁ በተላከላችሁ አካውንት ምን ማድረግ አለባችሁ? ሳይኒን ማድረግ አለባችሁ። ሳይኒን ስታደርጉ ዊዝ ኢሜል አድረስ ዊዝ ዋት ፓስዋርድ። በፓስዋርዳችሁ ምን ማድረግ አለባችሁ? በእናንተ ኢሜል አድሬስ በተላከላችሁ ኢሜል አድሬስ እና በፓስዋርዳችሁ ሳይኒን ብላችሁ መግባት መቻላችሁን ማረጋገጥ አለባችሁ። ይሄ ሳይኒን ስትሉ ደግሞ ምናልባት በኦርጋናይዜሽን ከሆነ በኦርጋናይዜሽን ብላችሁ እዚህ ጋር አካውንታችሁ ላይ ትገቡና ምን ማድረግ አለባችሁ? በባለፈው ማሳይቻችኋለሁ፣ አሁን ማሳያችኋለሁ ፕራክቲካሊ። በዚህ መሰረት ኢቨንቱን ወይም ደግሞ ክላሱን ወይም ደግሞ ሌክቸሩን ትሬኒንጉን ምን ማድረግ ትችላላችሁ? አቴንድ ማድረግ ትችላላችሁ ማለት ነው። ይህም ፕራክቲካሊ እንየው እስኪ። ፕራክቲካሊ እንዴት እንሰራለን የሚለውን እንየው እስኪ። ምናልባት እኔ 2 አካውንት አለኝ፣ በባለፈው ማሳይቻችኋለሁ። 2 አካውንት አለኝ። ከነዚህ ሁለቱንም አካውንቶች ሃይላይት አሳያችኋለሁ። ይሄኛው አካውንቴ ለምሳሌ ማይክሮሶፍት አካውንቴ የራዲያንት ኢንተርናሽናል ዩኒቨርሲቲ አካውንት ነው። የራዲያንት ኢንተርናሽናል ዩኒቨርሲቲ አካውንት ደግሞ ላይክ በባለፈው እንዳሳየኋችሁ እዚህ ጋር ምን አለ? እዚህ ጋር ፋይሎች አሉ፣ ፖስት የምናደርጋቸው እዚህ ጋር ሪፕላዮች አሉ። ሪፕላይ አለ እዚህ ጋር ምን ማድረግ እንችላለን ብለናል? ሜንሽን ማድረግ እንችላለን፣ ሪፕላይ ማድረግ እንችላለን ብለናል። ሪፕላይ ማድረግ እንችላለን። ከዛስ ምን ማድረግ እንችላለን ብለናል? የተለያዩ አፖችን መጠቀም እንችላለን ብለናል። ልክ እዚህ ጋር ክላስ የምትለዋን ምልክት ክሊክ ስናደርግ አታች የሆኑ ኦርጋናይዜሽኑ አታች የሆኑ አፕሊኬሽኖች ይኖራሉ ማለት ነው። የተለያዩ አፕሊኬሽኖች ይኖራሉ ማለት ነው። ሌላኛው ደግሞ ኢሞጆችን እንደዚህ በኢሞጅ ሪያክት ማድረግ ትችላላችሁ። እነዚህ ኢሞጆች አሉ እዚህ ጋር ያሉ ኢሞጆች በእነሱ ምን ማለት ትችላላችሁ? ሪያክት ማድረግ ትችላላችሁ ፖስቱ ላይ ማለት ነው፣ ወይም ሪፕላይ ስታደርጉ ማለት ነው። ሌላው እዚህ ጋር ሉፕ ኮምፖነንት አለ። ሉፕ ኮምፖነንት የምንላቸው የተለያዩ ሉፕ ኮምፖነንት የምንለው ይሄ አንድ አፕ ነው። አፕ ብለናል። ይሄ ሉፕ ኮምፖነንት የምንለው የተለያዩ ጽሁፎችን ሼር ማድረግ ስንፈልግ እዚህ ጋር እንጽፋለን። ከዛ በኋላ ፖስት እናደርጋለን ማለት ነው። ታያችኋል። ሉፕ ኮምፖነንት እዚህ ጋር ታይትል አለ። ታይትሉን ምን እንለዋለን? ለምሳሌ ትሬኒንግ ከሆነ ትሬኒንግ እንለዋለን። እንደዚህ መጽሐፍ ቦዲው ላይ ምንድነው የፈለግነው ምን ማስቀመጥ ነው የፈለግነው የሚለውን እዚህ ጋር
እንደዚህ አድርገን መጻፍ እንችላለን። ከዛ በኋላ ምን ማድረግ እንችላለን? ፖስት ማድረግ እንችላለን ማለት ነው። ፖስት ማድረግ እንችላለን ማለት ነው። እዚህ ጋር ኦኬ፣ ይህንን ፖስት ማድረግ እንችላለን ማለት ነው። የመሳሰሉት ኤዲት ማድረግ ስንፈልግ የተለያዩ ፎርማቶችን መቀየር ስንፈልግ እዚህ ጋር እንመጣለን። እዛ ፎርማት ማስተካከል እንችላለን ማለት ነው። ሌሎች አፖችም ካሉ እዚህ ጋር ይመጣሉ። እነሱን አፖች መጠቀም እንችላለን ማለት ነው። በባለፈው እንዳልኳችሁ ደግሞ ሌላ ፋይል አታች ማድረግ ስትፈልጉ ደግሞ እዚች ፕላስ ምልክቷን ክሊክ ታደርጋላችሁ። አታች ፋይል አታች ፋይል ትላላችሁ። ፋይሎችን አታች ስታደርጉ የቱ ጋር ትመጣላችሁ? ላይክ አፕሎድ ፍሮም ዲቫይስ ይላችኋል። አፕሎድ ፍሮም ዲቫይስ ከዲቫይሳችሁ ከሆነ ክሊክ ታደርጉትና ቀጥታ ወደ ሪዳይሬክት ያደርጋችኋል ወደ ፎልደራችሁ ወይም ደግሞ ፋይላችሁ ወዳለበት። ዴስክቶፕ ላይ ከሆነ ዴስክቶፕ ላይ ትሄዳላችሁ። ሲ ላይ ከሆነ ሲ ላይ ትሄዳላችሁ። ሲ ላይ እንኳን ብዙ ጊዜ ኦፕሬቲንግ ሲስተሞች ናቸው የሚቀመጡት፣ የምንጭ ናቸው፣ ሶፍትዌሮች ናቸው የሚቀመጡት። ኢ ላይ ከሆነ ኢ ላይ እንሄዳለን ማለት ነው። ኦኬ፣ ኢ ላይ ያሉት ብዙ ጊዜ የፐርሰናል ፋይሎቻችን ኦርጋናይዜሽናል ፋይሎቻችን የምናስቀምጣቸው ዋቴቨር ኤኒ ፋይል ኢ ላይ ወይም ደግሞ ዲ ላይ ነው የሚቀመጠው። ሲ ላይ የሚቀመጠው ብዙ ጊዜ በዚሁ አጋጣሚ ብዙ ጊዜ ምንጭ ናቸው ኦፕሬቲንግ ሲስተሞች ወይም ደግሞ ሶፍትዌሮች ናቸው እዚህ ጋር የሚቀመጡት ማለት ነው። ኦኬ፣ ይህንም በዚሁ እግረ መንገዳቸው አንደርስታንድ ታደርጉት እፈልጋለሁ ማለት ነው። ሌላኛው ደግሞ ምን ማድረግ እንችላለን? የተለያዩ ፋይሎችን ሊኖሩ ይችላሉ። ለምሳሌ የእናንተ ተማሪዎች ስለሆናችሁ በብዛት ተማሪዎችም ስለሆናችሁ በብዛት ምኖች ይኖራሉ? የአንደኛ ዓመት፣ የሁለተኛ ዓመት፣ የፈርስት ሴሚስተር፣ የሰከንድ ሴሚስተር የመሳሰሉት የዚህ ኮርሶች ምናልባት ኢንትሮዳክሽን ቱ ኮምፒውተር ሳይንስ፣ ኢንትሮዳክሽን ቱ ፕሮግራሚንግ፣ ኢንትሮዳክሽን የመሳሰሉት ሊኖሩ ይችላሉ። ኦኬ፣ ሶ እንደዚህ አይነት ፋይሎች የት ጋር ይቀመጣሉ? እዚህ ፋይል ላይ ይቀመጣሉ። እናንተ ፋይል ላይ ማስቀመጥ ትችላላችሁ። ሶ ፋይል ላይ ከተቀመጠ በኋላ ፋይል ላይ ሂዳችሁ ቼክ ማድረግ ትችላላችሁ ማለት ነው። ሶ እኔ ፋይልን ክሊክ ሳደርገው ምን መጣለኝ? የአስማማ ፎልደር አለ፣ ግሩፕ ፎልደር አለ፣ የመሳሰሉት። ሶ ምናልባት የአንደኛ ዓመት ላይ ስትሄዱ የዚህ ኮርስ የሚሉ ፎልደሮች ሊኖሩ ይችላሉ ማለት ነው። ይህንን እየከፈታችሁ ምን ማድረግ ትችላላችሁ? ቼክ ማድረግ ትችላላችሁ። ቼክ እያደረጋችሁ የምትፈልጉትን ምን ማድረግ ትችላላችሁ? ምናልባት በኦርጋናይዜሽኑ ፕሪቪሌጅ ካላችሁ ምን ማድረግ ትችላላችሁ? ዳውንሎድ አድርጋችሁ ማንበብ የምትፈልጉትን ማንበብ፣ ኦር ፕሪንት አድርጋችሁ መውሰድ የምትፈልጉትን ፕሪንት ማድረግ ትችላላችሁ ማለት ነው። ምን ከሆነ ፕሪቪሌጅ ካላችሁ፣ ዳውንሎድ የማድረግ ፕሪቪሌጅ ካላችሁ ከተሰጣችሁ፣ ከአድሚኒስትሬተሩ ከተሰጣችሁ ማለት ነው። ሌላኛው ካሌንደር ማየት ትችላላችሁ። ካሌንደራችሁን ለምሳሌ የትምህርት ካሌንደራችሁ ከዚህ እስከዚህ ነው፣ በዚህ ቀን ነው ምናምን የሚለውን ምን ማለት ትችላላችሁ? ቼክ ማድረግ ትችላላችሁ ማለት ነው። ሶ ማይክሮሶፍት ቲምስ ካሌንደር አለው ማለት ነው። ካሌንደር አፕ አለው ማለት ነው። አክቹዋሊ ሌሎችም አፕሊኬሽኖች ካሌንደር አላቸው። የጎግልም የራሱ ካሌንደር አለው የመሳሰሉት። ሶ ካሌንደሮችን መጠቀም ትችላላችሁ ማለት ነው። ሌላኛው ኢቨንት ላዘጋጅ ብትሉ ወይም ደግሞ ትሬኒንግ ሊስት ማይክሮሶፍት ቲምስን ተጠቅሜ ብትሉ ምን ማድረግ ትችላላችሁ? ካሌንደር ታደርጋላችሁ። እዚህ ጋር ካሌንደር ታስቀምጣላችሁ። እዚህ ጋር በኋላ ላይ ይሄ ኦርጋናይዜሽን ነው አክቹዋሊ የና ፐርሰናል ላይ ማሳያችኋለሁ በኋላ ላይ። ሶ ካሌንደራችሁን ኢቨንት ታዘጋጃላችሁ። መቼ ነው ካሌንደር ማነው ኢቨንት የምታዘጋጁት ወይ ትሬኒንግ የምታዘጋጁት መቼ ነው የሚለውን እዚህ ጋር ታስቀምጣላችሁ። በቀን ነው፣ በሳምንት ነው፣ በወር ነው ወይስ ዋት የሚለውን ቼክ ታደርጋላችሁ ማለት ነው። ሶ እንደዚህ አይነት የመሳሰሉት ይኖራሉ ማለት ነው። እዚህ ጋር ምን አለ? ሜኑ አለ። ካሌንደር ክሬት ማድረግ ከፈለጋችሁ ሌላ ካሌንደር፣ ይሄ እኔ የካምፓኒው የሰጠኝ ካሌንደር ነው ማለት ነው። እናንተ እዚህ ጋር የራሳችሁን ካሌንደር ክሬት ማድረግ ትችላላችሁ ማለት ነው። የራሳችሁን ካሌንደር እንደዚህ አድርጋችሁ ካሌንደር ክሬት ማድረግ ትችላላችሁ ማለት ነው። እዚህ ጋር ካሌንደሩን ክሬት ስታደርጉት ፕሪቪው አለ። ፕሪቪው ምን ይመስላል የሚለውን ማየት ትችላላችሁ። ሪቪው ማድረግ ከፈለጋችሁ ሪቪው ታደርጉታላችሁ። ፐርሚሽን መስጠት ከፈለጋችሁ ደግሞ ፐርሚሽን ትሰጣላችሁ። እዚህ ጋር ልክ እንደናንተ ፐርሚሽን የሚሰጠው ሰው ይኖራል፣ ወይም ደግሞ ማየት ብቻ የሚፈቀድለት፣ ኤዲት ማድረግ የሚፈቀድለት የመሳሰሉት ነገሮች ሊኖሩ ይችላሉ። እሱን ቼክ እናደርጋለን። አፕ ከምን አፕ ጋር ኢንተግሬት እናድርገው የሚለውን ማየት እንችላለን። ከማይክሮሶፍት አውትሉክ ጋር ኮኔክት ማድረግ እንችላለን። የመሳሰሉት አፖች አሉ። ከሼር ፖይንት ጋር ኢንተግሬት ማድረግ እንችላለን። የመሳሰሉት ከሼር ፖይንት የሌላው ፎርም ጋር ወይም ደግሞ ፑል ጋር
ፕላነር ጋር የመሳሰሉትን ኮኔክት ማድረግ እንችላለን ማለት ነው። እንደዚህ አድርገን ኢቨንት ካሌንደራችንን ፕሪፔር ማድረግ እንችላለን ማለት ነው። ሌላኛው በዚህ ካሌንደር መሰረት እንዴት አድርገን ኢቨንት እናዘጋጅ የሚለውን እናያለን። አሁን እንዴት አድርገን ኢቨንት እናዘጋጅ። በኢቨንቱ ለመግባት ከፈለጋችሁ ሚቲንግ አለው። ሚቲንግ የምትላለች እዚች ጋር የቪዲዮ ምልክት አለች። እዚህ ጋር ሚቲንግ እንለዋለን። በካሌንደራችን ባስቀመጥነው ካሌንደር መሰረት እንደዚህ ሆኖ ይመጣልናል። አሁን ኢቨንቱ ኦልሞስት ሊጀመር ነው ማለት ነው። እንደዚህ ሲመጣላችሁ አሎ እንለዋለን። አሎ ዚስ ታይም። ስለዚህ አሎ ዚስ ታይም ስለው ልክ እንደዚህ ይመጣል ማለት ነው። አሎ ዚስ ታይም ስንለው እንደዚህ ይመጣል ማለት ነው። እንደዚህ ሆኖ መጣ። ልክ እንደዚህ ከመጣ በኋላ ምን እናደርጋለን? ጆይን እንላለን። መጀመሪያ ሴታፓችንን እናስተካክላለን። ማይክሮፎን ምን እናርግ? ኦን እናርግ። ስፒከር ምን እናርግ? ኦን እናርግ። የመሳሰሉት የሚሉትን እዚህ ጋር እየገባችሁ ቼክ ማድረግ ትችላላችሁ። ምርጫዎች አሉ። ምን ያክል ድምፁ ምን ያክል ይሆን፣ ይሄን ያክል ይሆን የሚለውንም አብራችሁ መወሰን ትችላላችሁ። ኦዲዮ ሩሙ ምን ይሆን የመሳሰሉት የሚሉትን ሴታፕ ታስተካክሉና ካሜራችሁ ኦን ይሆን፣ ካሜራ ኦን ማድረግ የምትፈልጉ ከሆነ እንደኔ አሁን የኔ ካሜራ ኦፍ ነው። ኦኬ ኦን ማድረግ የምፈልግ ከሆነ እችንን ኦን አረጋታለሁ። ከዛ ምን አረጋለሁ? ጆይን እለዋለሁ። ጆይን ሳረገው ልክ እንደዚህ ይገባል ማለት ነው። ስለዚህ ልክ ይሄ ኦን ከሆነ በኋላ ፓርቲሲፓንቶችን ምን ማድረግ እችላለሁ? ኢንቫይት ማድረግ እችላለሁ። ስለዚህ እንደዚህ መጣልኝ። አሁን ፓርቲሲፓንቶችን ኢንቫይት ላደርግ ነው። ፓርቲሲፓንቶችን እነማን ናቸው የሚለውን ኢሜላቸው ይኖረኛል የመሳሰሉት። አለበለዚያ ወይም ደግሞ በሌላ አማራጭ ኮፒ ሚቲንግ ሊንክ እንልና ኮፒ እናደርግና ለፓርቲሲፓንቶችን ምን ማድረግ እንችላለን? መላክ እንችላለን። በቴሌግራም ሊሆን ይችላል፣ በዋትሳፕ ሊሆን ይችላል፣ በአውትሉክ ሊሆን ይችላል። ዋቴቨር ዩ ዋንት ዩ ካን ሼር ዘ ሚቲንግ ሊንክ ፎር ዮር ፓርቲሲፓንትስ። ለእናንተ ፓርቲሲፓንቶች ምን ማለት ትችላላችሁ? በሊንክ ኢንቫይት ማድረግ ትችላላችሁ። ያንን ሊንክ ተጠቅመው ደግሞ በዛ ሊንክ መሰረት የእናንተ ተሳታፊዎች ወይም ሰልጣኞች ወይም ደግሞ ተማሪዎች ምን ያደርጋሉ? ኢቨንቱን አቴንድ ማድረግ ይችላሉ ማለት ነው። ሌላኛው ደግሞ ምን ማድረግ እንችላለን? አድ ፓርቲሲፓንትስ ፓርቲሲፓንቶቻችሁን አድ ማድረግ ትችላላችሁ። በምናቸው? በኢሜይል ናምበራቸው። እዚህ ጋር ለምሳሌ እንግዳ እዚህ ካምፓኒ ውስጥ ስላለ እንግዳን አድ ላድርገው። እንግዳ ብዬ እንደዚህ ፈልገውና እንድሪያስ ነው የመጣው፣ ዶክተር እንድሪያስ ነው የመጣው። ዶክተር እንድሪያስን ምን ማድረግ እችላለሁ? አድ ማድረግ እችላለሁ ማለት ነው። ፓርቲሲፓንት ነው ብዬ ስላሰብኩኝ። ሌላኛው ደግሞ ሌሎችንም አድ ማድረግ እችላለሁ በዚህ መንገድ። አለበለዚያ ደግሞ ላይክ ሼር ኢቨንትስ ብለን እንደዚህ ሼር ማድረግ እንችላለን። ልክ እንደ ቅድሙ በኢሜይልም ሼር ማድረግ እንችላለን። ሼር ቪያ ዲፎልት ኢሜይልስ ብለን ምን ማለት እንችላለን? ሼር ማድረግ እንችላለን ማለት ነው። የኢቨንቱ ተሳታፊዎችን። ሌላው ይሄ ኢቨንት ተጀመረ ወይም ደግሞ ይሄ ሚቲንግ ተጀመረ ወይም ደግሞ የትሬኒንግ ተጀመረ አልንና ኢቨንቱ እየተካሄደ ምን ማለት እንችላለን? ቻት ማድረግ እንችላለን። ቻት ማድረግ እንችላለን። የኢቨንቱ ተሳታፊዎች ምን እንዲሉ በጽሁፍ መልእክት እንዲደርሳቸው ማለት ነው። ወይም ደግሞ ስለ ሚቲንጉ ስለ ዋቴቨር ኤኒቲንግ አይዲያ ካለ ወይም በድምፅ አልሰማችሁ ካለ የመሳሰሉት በምን ኖቲፋይ ማድረግ ትችላላችሁ? ቻት እያደረጋችሁ እዚህ ጋር ሃይ ዲስ ኢዝ ሳውንድ ፕሮብሌም ኤንድሶን የሚሉትን ኢቨን ፐርሰናሊ መጻፍ ትችላላችሁ የመሳሰሉት። ሌላኛው ደግሞ እጃችሁን አውጥታችሁ ምን ማለት ትችላላችሁ? ጥያቄ መጠየቅ ትችላላችሁ። ሬዝ ሃንድስ የሚላለ ሬዝ ሃንድስ የምትለዋን ክሊክ አድርጋችሁ ሲፈቀድላችሁ ምን ማለት ትችላላችሁ? ጥያቄ መጠየቅ ትችላላችሁ። የመሳሰሉት ሀሳባችሁን ማንሳት ትችላላችሁ ማለት ነው። ሌላኛው ከተመቻችሁም ወይም ደግሞ ደስ ካላላችሁ በኢሞጆቹ ማሳወቅ ወይም ደግሞ ሪያክት ማድረግ ትችላላችሁ ማለት ነው።
ሌላኛው ደግሞ ላይክ ካሜራ ማብራት እስካሁን ካላበራችሁ እዚህ ጋር ካሜራችሁን ኦን ማድረግ ትችላላችሁ። ማይካችሁን እዚህ ጋር ማስተካከል ትችላላችሁ። ሴትአፕ ማስተካከል ትችላላችሁ ማለት ነው። ሌላኛውና ዋናውን በጣም ቬሪ ኢምፖርታንት የሆነው ነገር ደግሞ ምንድን ነው? ስክሪናችሁን ሼር ማድረግ ከፈለጋችሁ አንዳንዴ ላይክ ኢቨንት ኦርጋናይዘሩ ስክሪናችሁን ሼር አድርጉኝ ወይም ደግሞ አስተማሪው ስክሪናችሁን ሼር አድርጉኝ እና አሳይመንታችሁን የሰራችሁትን ልየው ሲላችሁ ላይክ እዚች ጋር ሼር የምትላለች፣ እዚች ጋር ሼር ስክሪን የምትላለች። ሼር ስክሪን አድርጋችሁ ምን ማለት ትችላላችሁ? ሼር ስክሪን ትሉትና ያስመርጣችኋል። ስንት ምርጫ አለው? 3 ምርጫ አለው። አንደኛው ክሮም ታብ ብቻ የክሮምን ታብ ብቻ የሰርች ኢንጂኑን ብቻ ስክሪን ሼር ያደርግላችኋል። ሌላኛው ደግሞ የዊንዶዋቸውን ብቻ እዚች ጋር ያለችዋን ብቻ። ሌላኛው ደግሞ ሶስተኛው እና ዋናው በጣም ጠቃሚ የሚሆነው እኔ ብታረጉት ብዬ ሪኮመንድ ማድረጋችሁ ኢንታየር ስክሪናችሁን ሼር አድርጉት። ኦኬ ሶ ወደዛም ስትሄዱ እያሳያችሁ እና ብሪፍ እየሆነ ይሄዳል ማለት ነው። ሶ እንደዚህ አድርጋችሁ ስክሪናችሁን ሼር ማድረግ ትችላላችሁ ማለት ነው። ሶ ይህን ካልን ሌላኛው ደግሞ ላይክ ሚቲንጉ አለቀ፣ ኮንክሉድ አደረጋችሁ ጨረሳችሁ፣ እዚች ጋር ሊቭ ምትላለች ሊቭ ወይም ደግሞ ኢንድ ሚቲንግ ብላችሁ መውጣት ትችላላችሁ ማለት ነው። ሶ ይሄን ይመስላል ማለት ነው። እንደ ኦርጋናይዜሽን እንግዲህ እኔ በተሰጠኝ ፕሪቪሌጅ አንደኛው አክቲቪቲ አለ። አክቲቪቲ ላይ ምን ማድረግ ትችላላችሁ? ታግ ማድረግ ትችላላችሁ፣ ሜንሽን ማድረግ ትችላላችሁ፣ የመሳሰሉት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ቻት አለ፣ ቻት ማድረግ ትችላላችሁ፣ የመሳሰሉት እነዚህን መስራት ትችላላችሁ ማለት ነው። ቻት ላይ አሁን ለምሳሌ በፊት የነበሩ የማስተምራቸው ተማሪዎች ነበሩ። ከእነሱ ጋር እያንዳንዳቸው ጋር ምን ማድረግ እችላለሁ? ቻት ማድረግ እችላለሁ ማለት ነው። ወይም ደግሞ በግሩፕ ደግሞ ቻት ፖስት ማድረግ እችላለሁ እዚህ ጋር ማለት ነው። ቅድም እንዳየነው በዚህ መሰረት ምን ማድረግ እንችላለን? ማይክሮሶፍት ቲምስን አስ ኦርጋናይዜሽን አካውንት ወይም ደግሞ ቢዝነስ አካውንት መጠቀም እንችላለን ማለት ነው። እንዴት ነው ቢዝነስ አካውንት የምንጠቀመው? እዚህ ጋር ልክ ስንገባ ያስመርጠናል። በተላከልን አካውንት ከሆነ የምንገባው ፐርሰናል ነው የምትገባው ወይስ ኢሜይል ክሬት እናደርጋለን። መጀመሪያ ኢሜይላችንን እንልካለን። ኢሜይላችንን ከላክን በኋላ ከፓስዋርድ ጋር እዚህ ጀኒውን አድርጎ አድሚኒስትሬተሩ እንደ ኦርጋናይዜሽን እንድንጠቀም ፕሪቪሌጅ ይሰጠንና ይልክልናል። በተሰጠን ፓስዋርድ እና በተሰጠን ዩዘር ማነው አካውንት ምን ማድረግ እንችላለን? ሳይኒን ብለን ገብተን መማር፣ መሳተፍ፣ ዋቴቨር የመሳሰሉትን ማይክሮሶፍት ቲምስን በዚህ መንገድ እንጠቀማለን ማለት ነው አስ ኦርጋናይዜሽን። አሁን ደግሞ አስ ፐርሰናል ማይክሮሶፍት ቲምስን ስንጠቀም ምን አይነት ኢንተርፌስ አለው የሚለውን እናያለን። ማይክሮሶፍት ቲምስን አስ ፐርሰናል በባለፈው እንዳየነው እንግዲህ ማይክሮሶፍት ቲምስን በምን መጠቀም እንችላለን? በሞባይል መጠቀም እንችላለን፣ በአፕ መጠቀም እንችላለን፣ በዌብ ቤዝድ መጠቀም እንችላለን። እናንተ እንደየምርጫችሁ መጠቀም ትችላላችሁ። እኔ ለምሳሌ በብዛት በዌብ ቤዝድ ነው በሁለቱም አካውንት የምጠቀመው። ኦፍኮርስ በአፕ የምጠቀማለሁ፣ በአፕም አክቲቬት ነው፣ በሱ መጠቀም እችላለሁ። እናንተ በመረጣችሁት መጠቀም ትችላላችሁ ማለት ነው። ፋይን፣ በጣም አሪፍ። ይህን ካለን ያሉትን ኢንተርፌሶች በፐርሰናል አካውንት ቼክ እናድርገውና ልክ እንደቀደሙ ቅድም በኦርጋናይዜሽን በተሰጠኝ ፐርሚሽን ቻትም ነበረው፣ አሁንም ቻት አለው፣ ሚቲንግ አለው። ሚቲንጉ ቅድም የፐርሰናሉ እና የዚህኛው ይለያያል። ስኬጁል ስናደርግ ቅድም የስኬጁሉን አይተናል። ስኬጁል ስናደርግ ሚቲንጉን ስኬጁል ስናደርግ በዚህ መንገድ ስኬጁል ብለን ሚቲንጉን ክሬት ማድረግ እንችላለን ማለት ነው። ይህንን አይተነዋል በባለፈው። ታይትል እናስቀምጣለን፣ ዴት እናስቀምጣለን። ዴቱን እዚህ ጋር እናስቀምጥና ሰዓቱን እናስቀምጣለን። ሚቲንጉን ወይም ትሬኒንጉን ኦር ዋቴቨር እዚህ ጋር እናስቀምጣለን። ኦል ዴይስ ኢን አ ዊክ ነው ወይስ ደግሞ የሆነ ቀን ብቻ ነው? ለምሳሌ ዋን ዴይ አ ዊክ ነው ወይስ ኦል ዴይ አ ዊክ ነው የሚለውን እንወስናለን። ከዛ ቀጥሎ ደግሞ ሪፒትድ ነው አይደለም የሚለውን፣ ሪፒትድ ከሆነ ዴይሊ ሪፒትድ ነው ወይም ደግሞ ዊክሊ ሪፒትድ ነው። ዊክሊ ከሆነ ከሳምንት አንድ ቀን ማለት ነው። መንዝሊ፣ ይርሊ፣ ከስተም የሚሉትን እነሱን እንወስናለን። በዚህ መንገድ ስንጽፍ በባለፈው እንዳየነው
ታይፕ ስናደርግ እዚህ ጋር ታይፕ ማድረግ እንችላለን። የጻፍነውን ጽሁፍ ደግሞ እንደፈለገን አድርገን ፎንት ስታይል፣ ፎንት ሳይዝ የመሳሰሉትን ኤዲት ማድረግ እንችላለን ማለት ነው። ባለፈውም ስላየነው ብዙ እንትን የሚለን የለም። ተጨማሪ ጥያቄዎች ካሏችሁ ካን አስክ ሚ ኤኒ ታይም። እንደዚህ አድርገን ስኬጁላችን ምን ማለት እንችላለን ክሬት ማድረግ እንችላለን ማለት ነው። ፋይን፣ በጣም አሪፍ። ይሄ ከሆነ ሌላኛው ጥቅም ደግሞ ለኢቨንቱ ቅድም በምንድነው ሼር እያደረግን የነበረው ላይክ ፓርቲሲፓንቶችን በኢሜይል ሼር እያደረግን ነበር፣ ወይም ደግሞ በሊንክ ሼር እያደረግን ነበር። ኢቨንት ተካፋዮችን ኢቨንቱን ግን በአይዲ ማስቀመጥ ፈለግን እና ለዚህ ኢቨንት ይሄ ቁጥር አለው፣ ለዚህ ኢቨንት ይሄ ቁጥር አለው የሚለውን ስፔሲፋይ ማድረግ እንችላለን ማለት ነው። እዚህ ጋር ጆይን ዊዝ ሚቲንግ አይዲ ይኖረዋል። ኢቨንት አይዲ ኤንድ ሚቲንግ አይዲ ይለያያሉ። ሚቲንግ አይዲ ላይክ አይዲዎቹ ኢቨንቶቹ ብዙ ኢቨንት ካሉ ለነዛ አይዲ እንሰጣቸዋለን። ይሄ እንደዚህ አይነት ሚቲንግ ነው፣ ይሄ እንደዚህ አይነት ሚቲንግ ነው ብለን ላይክ ኬሚስትሪ፣ ባዮሎጂ፣ ፊዚክስ ዋቴቨር ክላስ እንደምንለው ለእነሱ ኮድ እንሰጣቸዋለን። ይሄ ግን የሚቲንግ አይዲ ለዛ ሚቲንግ አይዲ ስናዘጋጅ ምን አይነት አይዲ በምን አይዲ መታወቂያ መግቢያ እንደምንሰጠው ሁሉ ለምሳሌ የሰርግ ጥሪ፣ የምርቃት ጥሪ ዋቴቨር የመሳሰሉት የመግቢያ ትኬት እንደሚሰጠው ማለት ነው። ለሱ ምን እንሰጠዋለን? አይዲ እንሰጠዋለን። በዛች አይዲ ነው ወደ ምኑ የሚገባ ወደ ሚቲንጉ የሚገባ። ወደ ሚቲንጉ ጄኒውን የሆነ ሰው ወይም ደግሞ ህጋዊ እውቅና ያለው ሰው እችንን አይዲ ይዞ ነው ወደ ሚቲንጉ ይገባው ማለት ነው። ዛትስ ፋይን። ሌላኛው ምን ማድረግ እንችላለን? ኮሚኒቲዎችን ክሬት ማድረግ እንችላለን። ልክ እንደየባቻችን ለተማሪዎች፣ ለኢቨንት ተካፋዮች ዋቴቨር የመሳሰሉት ቻናል ክሬት እንደምናደርገው ወይ ቴሌግራም ላይ ግሩፕ ክሬት እንደምናደርገው ምን ክሬት ማድረግ እንችላለን? የተለያዩ ኮሚኒቲዎችን ክሬት ማድረግ እንችላለን። በዚህ መሰረት እዚህ ጋር ለምሳሌ አድ ቻናል ብለን እዚህ ጋር ራዲያንት ፋሚሊ ብለን ክሬት ማድረግ እንችላለን። ራዲያንት ኢንተርናሽናል ዩኒቨርሲቲ ፋሚሊ ቱ እንበለውና እዚህ ጋር አድ እናድርገው። እንደዚህ አድርገን ምን ማለት እንችላለን? የተለያዩ ኮሚኒቲዎችን ክሬት ማድረግ እንችላለን ማለት ነው። ለዚህ ፋሚሊ ደግሞ ምን እንስጠው? መቼ የሆነ ኢቨንቱ ይሄ ፋሚሊ በዚህ ቀን የሆነ ኢቨንቱ ብለን ኢቨንት እንልና እዚህ ጋር ኢቨንት ክሬት እናደርግለታለን። ክሬት ኢቨንት ለዚህ ፋሚሊ ለዚህ ኮሚኒቲ። ቅድም እንዳልነው እዚህ ጋር ባክግራውንድ ማስቀመጥ እንችላለን፣ ቀኑን መወሰን እንችላለን። ቅድም እንዳስቀመጥ ነው በዚህ መሰረት እናስቀምጣለን ማለት ነው። ሎኬሽን ከፈለግን እዚህ ጋር ማስቀመጥ እንችላለን። ከዛ በኋላ ለሰዎቹ ሴንድ ማድረግ እንችላለን ማለት ነው። በዚህ መንገድ ኢቨንት ስኬጁል ለኮሚኒቲው ኢቨንት ስኬጁል እናወጣለን ማለት ነው። ቅድም እንዳልነው ሌላኛው ደግሞ ካሌንደር አለን። ካሌንደር እናስቀምጣለን። ዳይ ወይም ደግሞ ዊክ የመሳሰሉትን ወርክ ዊክ የመሳሰሉትን እዚህ ጋር ካሌንደር እናስቀምጣለን። ለምሳሌ የትምህርት ፕሮግራሞች የእናንተ ፕሮግራም ሲቀረጽላችሁ በዚህ ካሌንደር መቅረጽ ይቻላል ማለት ነው። እናንተም ስትጠቀሙ በዛ መንገድ መጠቀም ትችላላችሁ ማለት ነው። ሌላኛው አክቲቪቲ ነው ስንሰራ እዚህ ጋር ሰርች አለች። ዋቴቨር ሰርች ማድረግ እንችላለን። እዚህ ጋር ሰርች ቦክስ አለ። የመሳሰሉትን እዚህ ጋር አክቲቪቲያችን እዚህ ጋር ይቀመጣል ማለት ነው። ለዚህ ደግሞ ፎልደር ክሬት ማድረግ እንችላለን። ለምሳሌ ቅድም ክሬት ላደረግነው ፋሚሊ ወይም ደግሞ ኮሚኒቲ ምን ማድረግ እንችላለን? እዚህ ጋር ፋይሎችን ክሬት ማድረግ እንችላለን። ፋይል የሚለው ላይ ገብተን አፕሎድ ፋይል ፍሮም ክላውድ ከዋን ድራይቭ ከሆነ ከዋን ድራይቭ አፕሎድ ማድረግ እንችላለን። ከዲቫይሳችን ከሆነ ከዲቫይሳችን አፕሎድ ማድረግ እንችላለን ማለት ነው። እንደዚህ እያደረግን ምን ማድረግ እንችላለን? የተለያዩ ፋይሎችን አታች ማድረግ እንችላለን ማለት ነው። አሁንም ለዚህ ኮሚኒቲ ምን ማድረግ እንችላለን? ምን አይነት ፋሚሊ ነው? የቮለንተር ፋሚሊ ነው? ጌሚንግ ፋሚሊ ነው? ስፖርት ነው? ስኩል ተማሪዎች ናቸው ወይስ የቢዝነስ ወይስ ፕሮፌሽናል ናቸው? የመሳሰሉት የሚለው እዚህ ጋር ኮሚኒቲውን ክሬት ስናደርግ ምንሰይማቸው ይሆናል ማለት ነው። ዚስ ኢዝ ኦል አባውት የዛሬ ክላሳችን ይሄን ይመስላል።
ምናልባት ጥያቄዎች የመሳሰሉ ካሏችሁ ፐርሰናሊም ወይም ደግሞ ኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። ከዚህ በተረፈ ደግሞ በስልክ ቁጥር ልትደውሉልኝ ትችላላችሁ። ሰላማችሁ ይብዛ። ባይ ባይ።